በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን ቆያችሁ? በኑሮዋ ባለጸጋ ከሆኑት ቤተሰቦቿ ጋር የተንደላቀቀ ህይወት ነበራት። ያውም ለወለዷት ቤተሰቦቿ አንዲት ብቻ በመሆኗ በእናት በአባቷ ሀብት ላይ ያለማንም ተጋሪ ወራሿ እሷ ነበረች። ነገር ግን ያ የእናትና አባቷ ሀብት አላጓጓትም። እንኳንስ ያላወረሷትን ለጊዜው በእነሱ እጅ ያለውን ሀብት ይቅርና ትዳርበት ዘንድ በውድ ብር የተገዙ የወርቅ ልብሶቿ፣ ጫማዎቿና ጌጦቿ አላሳሷትም። እንደውም በልቧ ሁሉም ከንቱ ነው፣ ንብረቱ ከንቱ ነው፣ ዓለሙም ኃላፊ ነው፣ ሁሉ ነገር ኃላፊ ከንቱ ነው የሚለውን በልቧ ታመላልስ ነበር እንጂ እግዚአብሔር አምላክ ስለ ሰው ልጆች ፍቅር ራሱን አሳልፎ እስከ ሞት ድረስ ሰጥቷል። በዚህ ለ5500 ዘመናት በምርኮ ተይዞ ያለውን አዳምንና የልጅ ልጆቹን ነፃ አውጥቷቸዋል። ክርስቶስ በሞቱ ሞታችንን የሻረልን ዳግመኛ እንዳንሞት ነበር። ነገር ግን የሰው ልጆች አብዛኞቹ የተከፈላቸውን መስዋዕትነት በመዘንጋት እግዚአብሔር ከሚወደው ስራ ርቀው ሁለተኛ እየሞትን እንገኛለን። በዚህ መሃል ብዙ የመስቀሉ ፍቅር ከልባቸው የተሳለ የክርስቶስ ቤተሰቦች ተገኝተዋል። ከእናቶች መካከል አምላካቸውን ሲያስደስቱ የኖሩ በርካታ ቅዱሳን አንስታሉ። ከነዚህም የእስክንድሪያ ቤተክርስቲያን ካፈራቻቸው ቅዱሳን መካከል ታላቋ እመመኔት ቅድስት ታውድራ አንዷ ናት። በዛሬው ፕሮግራማችን ስለዚች ቅድስት እናት ታሪክ እንነግራችኋለንና አብራችሁን ቆዩ። ቅድስት ታውድራ ሀገሯ እስክንድሪያ ሲሆን ቤተሰቦቿ ከታላላቅ ባለጸጎችና ክርስቲያን ከሆኑ ወገኖች ነው። ወላጆቿን ባለጸጋ በመሆናቸው ለልጃቸው ዋጋቸው ብዙ የሆኑ በወርቅና በብር ያጌጡ የከበሩ ልብሶችን አሰሩላት። ከእርሷ በቀር ልጅ ስለሌላቸው ሊያጋቧት ያስቡና እሷ ግን የምንኩስና ልብስ ለብሳ በክብር ባለቤት ክርስቶስ ስም ልትጋደል መስቀሉን ልትሸከም ትናፍቅ ነበር። በዚህ ኃላፊ ዓለም ከብሮ መኖርን አትሻምና ከዚህ በኋላ የወላጆቿን ዕቃ ገንዘብ ወስዳ ለሚሸጥላት ሰጠችው። ለድሆችና ለምስኪኖችን መጸወተች። በቀረውም እስክንድሪያ በስተ ምዕራብ አብያተ ክርስቲያናትን አሳነጸች። ወደ እስክንድሪያው ሊቀ ጳጳስ ወደ አባ ትናቴዎስ ሄዳ ራሷን ተላጭታ ከእርሱ ዘንድ መነኮሰች። ከደናግል ገዳማትም ወደ አንዱ ገብታ ጽኑ ገድልን ተጋደለች። አምላካዊ ራእይንም ታይ ዘንድ ተገባት። መላእክትን ታያለችና የሰይጣናትንም ስራቸውን ለይታ ታውቃለችና ሊሰሩ የሚያስቡትን የምታውቅበትና የምትፈትንበት ዕውቀት ተሰጣት። ቅዱስ አትናቴዎስም በእሷ ፈጽሞ ደስ ይለው ነበር። ወደ እርሱም ይጠራታል፣ እርሱም ሊጎበኛት ወደ እርሷ ይሄዳል። ሐሳቧንም ትገልጥለታለች። እርሱም የጠላት ዲያብሎስ ወጥመዱን ምትሃቱን ያስገነዝባታል። ከመንበረ ሲመቱ እስክንድሪያ ባሳደዱት ጊዜ ብዙዎች ድርሳናትን ጽፎ ላከላት። ይህችም ቅድስት የጸናች ሆነች። እርሷ ከ5ቱ ሊቃነ ጳጳሳት ተምራለችና እሊህም እለ እስክንድሮስ፣ አትናሲዮስ፣ ጴጥሮስ፣ ቲሞቴዎስና ቴዎፍሎስ ናቸው። ከዚህ የተነሳ በአደረባት በመንፈስ ቅዱስ ጸጋ ጥቅም የሚያስገኙ ብዙ ድርሰቶችን ደርሳለች። ከዕለታት አንድ ቀን እንዲህ ብለው ጠይቀዋት ነበር። ሰው ተርታ ነገር ቢናገር ዝም በል ቢሉት ወይም እንዳይሰሙ ጆሮአቸውን መክደን ይገባልን አሏት። ምንም ሊሉት አይገባም፣ ነገሩ ደስ እንዳላቸው ሆነው ዝም ይበሉ እንጂ። ሰው ማዕዱን በፊትህ ቢያኖር በላዩም በጎ የሆነ ብላሽ የሆነ ምግብ ቢያኖር ይህን ብላሹን ከእኔ ዘንድ አርቀው አልሻም ልትለው አትችልም። መጥፎውን ትተህ ከምትፈቅደው ትበላለህ እንጂ። ያለ ትህትና ያለ ጾምና ያለ ጸሎት ሰይጣንን ድል የሚነሳ የለም ብላ መልሳላቸዋለች። ቅድስቷ መላ ዕድሜዋን በክርስቲያናዊ ሕይወት ተጠምዳ 100 ዓመት ሲሆናት ከዚህ ዓለም ድካምና መከራ አረፈች። የጻድቋ ጸሎትና በረከት ከኛ ጋር ለዘላለሙ ይኖርና ከዚሁ ተጋድሎ ሕይወቷ በርካታ የምንማራቸው ቁም ነገሮች አሉ። በኑሮዋ ባለጸጋ ከሆኑት ቤተሰቦቿ ጋር የተንደላቀቀ ሕይወት ነበራት። ያውም ለወለዷት ቤተሰቦቿ አንዲት ብቻ በመሆኗ በእናትና በአባቷ ሀብት ላይ ያለምንም ተጋሪ ወራሽ እሷ ብቻ ነበረች። ነገር ግን ያ የእናትና የአባቷ ሀብት አላጓጓትም። እንኳንስ ያላወረሷትን ለጊዜው በእነሱ እጅ ያለውን ሀብት ይቅርና ትዳርበት ዘንድ በውድ ብር የተገዙ የወርቅ ልብሶቿ፣ ጫማዎቿና ጌጦቿ አላሳሳቷትም፣ አላጓጓትም።
እንደውም በልቧ ሁሉም ከንቱ ነው፣ ንብረቱም ከንቱ ነው፣ ዓለሙም ኃላፊ ነው፣ ሁሉ ነገር ኃላፊ ከንቱ ነው የሚለውን በልቧ ታመላልስ ነበር እንጂ። ስለዚህም የበለጠውን ሰማያዊውን ክብር ሽታ ዓለምን ንቃ ዘወትር እግዚአብሔርን እያስደሰተች ወደምትኖርበት ሕይወት ገባች። ለእኛም በሕይወታችን እውነተኛ ዘላለማዊውን ሰላም ሊሰጠን የሚችለው እግዚአብሔር ብቻ ነው። ምን ሀብታም ባለጸጋና አዋቂ ብንሆንም እግዚአብሔር ከኛ ጋር ካልሆነ ባዶች ነን። ሀብታችን ምን ቢበዛ ከአምላካችን የምናገኘውን ሰላም አይገዛልንም። ስለዚህ በዙሪያችን ያለው ሀብት ንብረት እኛም ፍጹም ደስተኛ ሳያደርገን አባዝኖ የሚያስቀረን ነው። ቅድስት ታኦድራ ግን አውቃበታለች። የሀብቷ ብዛት የፈጣሪዋን ሰላማዊ መንገድ ዘላለማዊ ሕይወት አልሸፈነባትም። ፈለገችው፣ አገኘችው። ዛሬ ስንቶቻችንን በእጃችን ያለውን ሀብት ይቅርና ገና ስላላገኘነው ሀብት ስንባዝን ወድቀን የቀረ ነው። ልቦናችን እያወቀ ከክርስትናችን ትክክለኛ መንገድ የወጣ ነው። እኛም ከቅድስቷ በተማርንና ሁሉም ነገር ካለ እሱ ዋጋ እንደሌለው እሱን ትተን የምናግበሰብሰውም ሀብት እሱ የሌለበት ባለጠጋነት ዋጋ እንደሌለው ብናውቅና የተሰጡንን ሀብቶች ለሰማያዊ ክብር በሚሆንን መንገድ ብንጠቀምበት መልካም ይሆናልና እግዚአብሔር ልቦና ይስጠን። ዛሬ በተለይ በእኛ ሀገር ወግ አንድን ጋብቻ ብቻ ከሚያስፈልገው መሰረት ታዋቂ ጉዳዮች ባሻገር አብዛኞቻችን ውድ የሆኑ ነገሮችን በመግዛት የወደፊት ኢኮኖሚያችንን የምናናጋና የቀጣይ ህይወታችንን መንገድ የምናሰናክል ብዙዎች ነን። ነገር ግን ቅድስቷ ቤተሰቦቿ ለአንድ ልጃቸው ትሞሸርበት ብለው የገዙላትን ውድ ልብሶች ንቃቸዋለች። እሷ በዚህ ምድራዊ ልብስን ከማጌጥ በክርስቶስ ሰማያዊ መንግስት የምትለብሰው ልብስ በለጠባት። ስለዚህም እነዚያን ልብሶች አውጥታ ሸጠቻቸው፣ ለነዳያን መጸወተች። ቀጥላም ቤተክርስቲያንም አሳነጸችበት። ቅድስት ታኦድራ በዚህ ህይወቷ ሁላችንንም ታስተምረናለች። በተለይ እኛ በትንሽ ብር ገዝተን የምንለብሰው ልብስ ስጋችንን ለመሸፈን ስለሚበቃን ቀሪውን ለተቸገሩት ማዋል ይገባን ነበር። ሰማያዊ ህይወታችንን ካሰብን ትንሿ ጎመን ከረሃባችን ታስታግሰን ነበር። እኛ ግን መንግስተ እግዚአብሔር ረስተን ለሰውነታችን ጮማ ፈለግን። ሁሉንም በመጠን በሚበቃ መልኩ መኖር እየቻልን አላስፈላጊ የሆኑ ትርፍ ወጪዎችን ተከበን የምንኖራለን። በረሃብ የሚበላ አጥተው በየሜዳ የወደቁ ጎዳና የወጡትን ማሰብ ተገቢ ነው። ቅድስቷ ግን እነዚህን አስታውሳቸዋለች። ቤተክርስቲያንንም አልረሳቻትም። ቅድስት ታኦድራ በመስቀል ላይ የተከፈለላትን ያ ዋጋ ለሷ እንደሆነ ተረታዋለች። ስለዚህም የተገዛችበት የደም ዋጋ የከበረ እንደሆነ ስላስተዋለች ለከበረው ህይወት ትተጋ ነበር። ስለዚህም ዘወትር የጌታዋን መከራ በልቧ እያሰበች የምትኖር ሆናለች። ባላት መንፈሳዊ አገልግሎት ነዳያንን ብትመግብም አብያተ ክርስቲያናትን ብታጻንስም የመጨረሻ መሻቷ የክርስቶስን አክሊለ መድፋት ነበርና ተሳክቶላታል። በዚህም ከነ እንጦንስና መቃርስ ማህበር ተደምራለች። እኛም በሚኖረን የክርስትና ህይወት የመጨረሻው ግባችን ስለ ክርስቶስ ፍቅር ለአክሊለ ሦክ በቅተን በሆነ ብለን እንድንጸልይ ታደርገናለች። ቅድስት ታኦድራ ከቅድስና ህይወቷ ባሻገር ለትምህርት ያላት ፍላጎት ታላቅ በመሆኑ ከተጋድሎ ህይወቷ በተጨማሪ ቅዱሳን መጻሕፍትን ተምራለች። ስለዚህም ከተጠቀሱት ከአምስቱ ሊቃነ ጳጳሳት መንፈሳዊ ትምህርትን ቀስማለች። ባለማወቅ ድህነት ስላልተጎዳች የቅድስና ህይወቷ የሰመረ እንዲሆን አድርጎላታል። ከአባቶች እግር ስር ተቀምጦ መማር ያለውን ዋጋም የተረዳች በመሆኗ በምድር ላይ በኖረችባቸው 100 ዓመታት ሁሉ ማወቅ ከጀመረችበት እድሜዋ አንስታ ሳትታክት ትማር ነበር። እኛም ብዙ ዘመን መምህራንና ሊቃውንተ ቤተክርስቲያን በዙሪያችን ስላሉ ሁልጊዜ በመማር ሁላችንም በመንፈሳዊ ዕውቀት ዳብረን በትክክለኛው መንገድ ልንጓዝ ይገባናል። ይህ ሲሆን ከመንገዱም አንወጣም፣ በቤቱ ጸንተን እንኖራለን እንጂ። በእመምኔነቷ ወደ ገዳሟ የሚመጡትን ሁሉ ትንሽ ትልቅ፣ የተማረ ያልተማረ፣ ድሃ ሀብታም ሳትል በእኩልነት ታስተናግድ ነበር። ስለዚህም በርካቶች እሷ ወዳለችበት ገዳም ይመጡ ነበር። በተለይም ጳጳሱ አትናቴዎስ ዘወትር ይጎበኟት ነበር። እኛም እንደ ቅድስቷ ወደ ቤታችን የሚመጡትን በክርስቲያናዊ የእንግዳ አቀባበል ስርዓት ልናስተናግዳቸው ይገባል። ከዚህም ባለፈ በየመንገዱ የወደቁትንና እናት አባታቸውን በሞት ያጡ ሕፃናትንና ጧሪ ያጡ አረጋውያንን ልንጠይቅና ከቅድስቷ መንፈሳዊ ስራ ልንካፈል ይገባል።
ከዚያ ባለፈ ግን የተቸገሩትን በመርዳት መከራ ላሳደዳቸው መጠጊያ በመሆን ፈንታ በችግራቸው ላይ ችግር እያደረስን ሌላ መከራ ሆነንባቸው ከሆነ ከክርስትናው መንገድ ወጥተናል ማለት ነው። የቅድስት ተአውድራ መንፈሳዊ ትጋት ተጋድሎና መንፈሳዊ ሕይወት የተመለከተ እግዚአብሔርም ለክብሯ መገለጫ ይሆን ዘንድ ብዙ ጸጋን አድሏታል። ከነዚህም መካከል ይህ የሚመጣውን ቀድሞ የማወቅ ጸጋ ለቅዱሳን ብቻ ከአምላካቸው የተሰጣቸው ነው። በዚህ ጸጋዋ ቅድስቷ ብዙዎችን ታገለግላቸው ነበር። በተለይም በቅድስት ቤተክርስቲያን ላይ ጠላት ሊያመጣ ያለውን ፈተና አስቀድማ ስለምታይ አባቶች እንዲጸልዩ ወደ እግዚአብሔር እንዲጮሁ እንደ ነቢዩ ዮናስ ቀድማ ታስተምር ነበር። በሷ የራእይ ሕይወትም በዘመኑ ቤተክርስቲያን አባቶችንና ምእመናንን ከብዙ መከራ ታድጋቸዋለች። ካላት የትምህርት ጥበብ የተነሳ አብዛኞቹ እየመጡ ከአባቶች ከተማረችው ትምህርትና ተጋድሎ ሕይወቷ ካገኘችው ጸጋ መልስ ትሰጣቸው ዘንድ የተለያዩ ጥያቄዎችን ይጠይቋት ነበር። እሷም በማስተዋል በጥበብ ትህትና የተሞላበት መልስ ትሰጣቸው ነበር። የተማረውንም ያልተማረውንም ደስ የሚያሰኝ ሕይወት ያላት ሆናለች። በተለይም በዚህ ዘመን መልካምና ክፉን የሚጠቅመውንና የማይጠቅመውን እኩል በቀረበበት ዘመን የሚጠቅመንን ብቻ ለይተን የማይረባንን መተው እንደሚሻለንና የግድኛ ያልፈለግን ሁሉ ከፊታችን ይወገድልን በማለት ለትችት፣ ለስድብ፣ ለነቀፌታ እንዳንቸኩል ታስተምረናለች። በውስጡ ዘይት ያለው ማሰሮ ብርሃኑ እንደማይጠፋ ሁሉ ቀድማ ከአባቶች የተማረችው ቃል እግዚአብሔር በውስጧ ስለነበረ ለማስተማር መድረክ የምትጠብቅ አልሆነችም። እሷ በራሷ ብራናን ከብዕር አገናኝታ በርካታ መንፈሳዊ ድርሰቶችን እየደረሰች ለምእመናን መማሪያ የሆኑ ዘንድ ታበረክት ነበር። ይህ ሁሉ ጸጋ የተሰጣት እግዚአብሔር በቸርነቱ ካደላት መንፈሳዊ የተጋድሎ ሕይወትና ትጋት የተነሳ ነው። ስለዚህ እኛም የአበው ቅዱሳንና የቅዱሳት አንስት መንፈሳዊ ተጋድሎና ጸጋ ተረተን በግብር እነርሱን መስለን እነርሱ የወረሱትን ክብር ለመውረስ መዘጋጀት ያስፈልጋል። ለዚህ ክብር እንድንደርስ የጻድቋ ቅድስት ተአውድራ አማላጅነት የአምላካችን ቸርነት አይለየን። ወስብሐት ለእግዚአብሔር። ምንጭ ስንክሳር ዘወርኀ ሚያዝያ 11